አርዕስተ ዜና ኢዜማ አህዳዊ አስተሳሰብ አሁን ያለው የብሔር ፖለቲካ ነው አለ። ከውጭ የቻይና ሰው መሰል ሮቦቶች ዓለምን በድርጊታቸው እያስደመሙ ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብሮን ይቆያል። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የሲቪል ማህበረሰብ ድርጅቶች ምክር ቤት ምርጫ ቦርድ በስካሁኑ ሪፖርት ውስን ቦታዎች ብቻ በቀይ ቀለም እንደተለዩ አስታውቋል አለ። በተያያዘ ምክር ቤቱ ምርጫ በሚካሄድባቸው ቦታዎች ከቦርዱ ጋር በቅንጅትና በትብብር ለመስራት ዝግጅት ማጠናቀቁን ገልጿል። መሳይ ገዛኸኝ ሀገር በቀል የሲቪል ማህበረሰብ ድርጅቶች በብሔራዊ ምርጫ ላይ በተለያየ መልኩ ተሳትፎ እንደሚያደርጉ ይታወቃል። በዚህም የሲቪል ማህበረሰብ ድርጅቶች ምክር ቤት ከ180 በላይ ድርጅቶች በምርጫው ተሳትፎ ለማድረግ ተመዝግበው ሰርተፍኬት እንደወሰዱ ገልጿል። እነዚህ ዝግጅት እያደረጉ ያሉ ማህበራት ተሳትፎ የሚያደርጉባቸው አካባቢዎች ተለይተዋል ወይ ሲል ኢሳት ለሲቪል ማህበረሰብ ድርጅቶች ምክር ቤት ጥያቄ አቅርቧል። የምክር ቤቱ ፕሬዝዳንት አህመድ ሁሴን ከብሔራዊ ምርጫ ቦርድ ጋር በተደረገ ውይይት እስካሁን ባለው ምርጫ ይካሄዳል ተብለው የተለዩ ቦታዎችን ምክር ቤቱ ቦርዱ ማወቅ እንደቻለ ገልጸዋል። በጣም ውስን ቦታዎች ናቸው በቀይ የተገለጹት በወቅቱ በነበረው ሪፖርት ላይ ስናየው ያለውም ደግሞ የሰላም ሁኔታም እንደዚሁ በቅርብ ጊዜ በስካይላይት የክልል ፕሬዝዳንቶች በተገኙበት ምርጫው የተሳካ እንዲሆን የክልል መስተዳድሮች ምን እያደረጉ ነው፣ የጸጥታ አካላት ምን እያደረጉ ነው፣ የሲቪል ማህበራቱ ምን ሊያግዙ ይችላሉ፣ ምርጫ ቦርድ ኃላፊነቱ ምን ሊሆን ይችላል የሚለውን ውይይት ተካሂዷል። ስለዚህ ሜቢ አንዳንዱ የመዘግየት የምን ችግሮች ከሰላም ጋር የተያያዙ ሊሆኑም ይችሉ ይሆናል። ግን ደግሞ በተካሄደው በተሰጠው በነበረው ውይይት ደግሞ ምርጫ ማድረግ እንደሚቻል አንዳንድ ቦታዎች ላይ ችግር ካሉም እነዛን ሊቀርፍ በሚችል መንገድ ዝግጅት እየተደረገ እንደሆነ ከመንግስት የተገለጸ ነገር ስላለ የሲቪል ማህበራቱ ይሄን መሰረት አድርገው ቶሎ ወደ ስራ መግባት እንዳለባቸው በእኛም በኩል የምናሳስበው ነው ማለት ነው። በቀይ የተለዩ ቦታዎች አሉ ያሉት ፕሬዝዳንቱ ዝርዝሮቹን ለመግለጽ ቢቆጠቡም አስቻይ በሆኑ ቦታዎች በቅንጅትና በትብብር ለመስራት ዝግጅታቸውን ማጠናቀቃቸውን አስታውቀውናል። እዚህ ቢጫ የነበሩት ወደ አረንጓዴ እንዲመጡ፣ ቀይ የነበሩት አትሊስት ወደ ቢጫ እንዲመጡ ለማድረግ ነው። ነገር ግን ደግሞ ቢጫም ቢሆኑ ማድረግ የሚቻልባቸው ናቸው። ግን ስቲል ኢቭን አረንጓዴም ቢሆን ምርጫ ነውና ማንጠብቃቸው አሳሳቢ የሆኑ ነገሮች ሊከሰቱ ስለሚችሉ የክልል መስተዳድሮች፣ የጸጥታ አካላት በንቃት መጠበቅ እንዳለባቸው፣ ህብረተሰቡ መጠበቅ እንዳለባቸው፣ ምርጫው እንዲካሄድ አስፈላጊውን ዝግጅት ማድረግ እንዲችሉ ማሳሰቢያ ሰጥቷል። ምርጫ ቦርድም እነሱም ያን ተቀብለዋል። የሲቪል ማህበራቱም በተቀናጀ መንገድ እነዚህ አካባቢ ላይ በትብብር ለመስራት ራሱ ኮሚቴ አድርጓል። ስለዚህ በሁሉም ትብብር እንዲሳካ ለማድረግ ጥረት እናደርጋለን። ባየነው ሪፖርት ላይ በአፋር ክልል የሆኑ ቦታዎች አሉ። ከዛ ውጭ ግን በአብዛኛው ቢጫና አረንጓዴ ተብሎ ነው የተጠቀሰው። አቶ አህመድ አያይዘውም የሲቪል ማህበራቱ በምርጫው የሚኖራቸውን ሚና አብራርተዋል። ምርጫ ሲባል ከቅድመ ምርጫ፣ በምርጫ ጊዜና ከምርጫ በኋላ የሚሰሩ ስራዎችን በሚመለከት ነው የሚሆነውና አንዱ ምርጫ ጋር ተያይዞ የዲሞክራሲ ልምምድ ስለሚኖረውም ያንንም ደግሞ ኃላፊነት ስላለብን ሌላው መንግስትን የምናመጣበት ሂደት ከመሆኑም ጋር ቀላል ግምት የሚሰጠው አይደለም። ለሀገር ትልቅ ነገር ነው፣ ትልቅ ሂደት ነው ማለት ነው። ሶ የሲቪል ማህበራቱ በዚህ ረገድ ሚና አላቸው። ያንን ተያይዞም የመራጮች ትምህርት በመስጠት በመታዘብ ከምርጫ በኋላ የሚሰሩ ስራዎችን በመስራት ኃላፊነት ይወስዳሉ ማለት ነው። በየካቲት 26 እስከ 28 ቀን 2018 ዓ.ም በሚካሄደው አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት በምርጫ ጉዳይ ላይ ውይይት እንደሚደረግበት ተጠቁመዋል። ኢዜማ አህዳዊ አስተሳሰብ አሁን ያለው የብሔር ፖለቲካ ነው አለ።
በሌላ በኩል ፓርቲው ከመንግስት ጋር መታየትን እንደ ነውር የሚያይ ኋላ ቀር አስተሳሰብ የለበትም ሲሉ ከኢሳት ስፔሻል ጋር ቆይታ ያደረጉት የኢዜማ ምክትል መሪ ዮሐንስ መኮንን ተናግረዋል። የዚህን ዜና ዝርዝር ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ሰባተኛው ሀገራዊ ምርጫ ሊከናወን ጥቂት ወራት ቀርተውታል። ይህንንም ተከትሎ ኢሳት በምርጫውና በሌሎች ፖለቲካዊ ጉዳዮች ላይ ከኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ጋር ቆይታ አድርጓል። በቆይታውም ኢዜማ የሚያራምደው ፖለቲካ አህዳዊ ነው ወይስ የዜግነት ፖለቲካ ነው ሲል ኢሳት አርክቴክት ዮሐንስ መኮንንን ጠይቋል። ምክትል መሪው በሰጡት ምላሽ ፖለቲካ በባህሪው መፈረጅና ስም መስጠት የተለመደ ነው ብለው አህዳዊ አስተሳሰብ አሁን ያለው የብሔር ፖለቲካ ነው ብለዋል። ፖለቲካ አንዱ ቆሻሻው መንገድ ሰው ላይ መለጠፍ መፈረጅ እንደው ድፌም የማድረግ ስም የማጥፋት ነገሮች አሉት። አህዳዊ ማለት ምን ማለት ነው? በጽንሰ ሐሳብ ደረጃ እኔ ያልኩት ሐሳብ ሁሉም ይገዛል። እኔ የምፈልገው ሌሎች የግድ መፈለግ አለባቸው። ከኔ ሐሳብ ውጪ ያለ ወደ ውጪ ማለት ነው አይደለ? በዚህ አስተሳሰብ ከመዘንከው አህዳዊ የሚባለው አስተሳሰብ እንደውም አሁን ያለው መዋቅር ነው በሀገር አቀፍ ደረጃ ከብሔሬ ውጪ ወደ ውጪ የሚለው አስተሳሰብ አህዳዊ አስተሳሰብ የብሔር ፖለቲካ ነው። በልኩ እንነጋገር ከተባለን ይሄንን በማስረጃ ልነግር እችላለሁ። በህገ መንግስት ልነግር እችላለሁ። የቤኒሻንጉልን ክልል ህገ መንግስት ብዙ ጊዜ እንጠቅሷለን። ሄደ ብታየው የዚህ መሬት የሚጠቀሙት በርታ ኮሞ ምናምን ብሎ ዘርዝሮ አምስቱን ብሔሮች ይጠቅስና ከዚህ ብሔር ውጪስ መብት የለህም ይላል። ህገ መንግስቱ ደግሞ አንተ ኢትዮጵያዊ ነህ በኢትዮጵያ ዳር ድንበር ሉዓላዊ ድንበር ውስጥ መብት አለ ይልሃል። ግን ስትሄድ ደግሞ የኛ ብሔር አባል አይደለም ይላል። የሁሉንም ክልሎች ሂድና በብሔር የተደራጁ ክልሎች የክልል ምክር ቤቶቻቸው ነው ያቸው በብሔር የተባደኑ ሰዎች ናቸው። ከብሔራቸው ውጪ በሌላ የደም ሐረግ በሌላ የአጥንትና ደም ቆጥሮ የተሰበሰበ ነው እንጂ ከነሱ ደምና አጥንት ውጪ ነው ብለው የሚያስቡትን በኢኮኖሚም በማህበራዊም በፖለቲካም ትገለላለህ። አህዳዊ ማለት ይሄ ነው። የዜግነት ፖለቲካ እንዴት ብሎ ነው አህዳዊ የሚሆነው? ሰው በመሆኑ ካከበርኩ የትኛውን ብሔር የትኛውን ቋንቋ ተናገር ከየትምና ዘርና አጥንትህ ደምና አጥንትህ እኔ አይመለከተኝም የምትመዘነው እንደ ዜጋ ሙሉ መብት አለ የለም። በፍርድ ቤት የተገደመ መብት እስከሌለ ድረስ ሙሉ የፖለቲካ ኢኮኖሚና የማህበራዊ መብቶችን ካከበርኩላ አህዳዊ ልባል አልችልም። በሌላ በኩል ኢዜማ በአሁኑ ሰዓት ከመንግስት ጋር እየሰራ ነው። በቀጣዩ ሰባተኛው ሀገራዊ ምርጫ ደግሞ መንግስት ለመሆን ይወዳደራል። ታዲያ ሁለቱ አይጋጩም ወይ በሚል ለተጠየቁት ጥያቄም ሲመልሱ አብሮ የመስራት ጽንሰ ሐሳብ በሚያግባቡ ነገሮች ነው ብለው ከመንግስት ጋር መታየትን እንደ ነውር የሚያይ ኋላ ቀር አስተሳሰብ ውስጥ እኛ የለንበትም ሲሉ አስረድተዋል። ትክክል ግን ሀገራዊ የምንላቸው እኛ በዜግነት ፖለቲካ ላይ የቆሙትን ከለየ 10 አካባቢ ናቸው። እነኛ 10 የፖለቲካ ፓርቲዎች የፕሮግራም አፕሮች ልንለያይ እንችላለን፣ ግን 100% እንለያያለን ማለት አይደለም። አብሮ የመስራት ጽንሰ ሐሳብ 100% እንኳን ባንለያይ በሚያግባቡን ነገሮች ላይ አብረን አንሰራም ወይ? የአንድ ሀገር ልጆች አይደለንም ወይ? አንድ ሀገርን ለመለወጥ አንድ ሀገርን ለማሳደግ አይደለም ወይ የምንሰራው? ስለዚህ እንደው በተለመደው ኋላ ቀር የፖለቲካ አስተሳሰብ ክላሲካል የሚባለው አይነት ከመንግስት ጋር መታየት ነውር፣ መንግስት የሰራውን ነገር ጥሩ የሆነውን መደገፍ ነውር አድርጎ የሚቆጥረው ኋላ ቀር አስተሳሰብ ይመስለኛል። መንግስት ጥሩ በሚሰራበት ጊዜ የሰራው ለሀገርና ለሕዝብ ጥቅም ከሆነ ጥሩ ነው የሰራችሁት ብራቮ ቀጥሉ፣ ይሄንን ደግሞ ብታርሙት የበለጠ ጥሩ ይሆናል ማለት ይገባል። መንግስት ስህተት የሰራውን ደግሞ ይሄ ለሀገር አይጠቅምም የምትሄዱበት መንገድ ከችግራችን አያወጣንም፣ በዘላቂነት ምናልባትም አዳዲስ ችግር የሚያመጣብን ነው፣ ይሄ መንገዳችሁ ውጡ ብሎ መገሰጽ ከመንግስት የተለየ ሐሳብ ማቅረብን ደግሞ ስልጡንነት ነው ብዬ አስባለሁ። ስለዚህ አንዳንዶች እንደሚወቅሱት ከመንግስት ጋር መታየት እንደ ነውር አድርጎ ከሚመለከት ኋላ ቀር አስተሳሰብ ውስጥ የለንበትም። ድሮ የአንድነት ኃይል ነን ነበር የምትሉት ኢዜማዎች፣ አሁን ደግሞ የዜግነት ፖለቲካ አራማጅ ነን ትላላችሁ። ዜግነት ፖለቲካ እንዴት ብሎ ነው አህዳዊ የሚሆነው? ሰው በመሆኑ ካከበርኩ የትኛውን ብሔር የትኛውን ቋንቋ ተናገር ከየትምና ዘርና አጥንትህ ደምና አጥንትህ እኔ አይመለከተኝም የምትመዘነው እንደ ዜጋ ሙሉ መብት አለ የለም። በፍርድ ቤት የተገደመ መብት እስከሌለ ድረስ ሙሉ የፖለቲካ ኢኮኖሚና የማህበራዊ መብቶችን ካከበርኩላ አህዳዊ ልባል አልችልም። ምርጫ ቦርድ ማለት የኢትዮጵያ የዲሞክራሲ ባላደራ ነው። በጽንሰ ሐሳብ ደረጃ ምርጫ ቦርድ የኢትዮጵያን ዲሞክራሲ አዋላጅ ነው። እንደ ተቋም ብታየው የኢትዮጵያ ዲሞክራሲ ሆስፒታል ነው፣ ማዋለጃው ነበር። ግን ምርጫ ቦርድ የሚሰራውን ብታይ
ቁጭ ብሎ ቼክ ሊስት ይዞ እንዳንድ ሰነፍ አስተማሪ የድሮ ሰነፍ አስተማሪ ሲያርም ለማረም እንዲመቸው እውነት ውሸት ብሎ እንደሚያርመው አይነት ቼክ ሊስት ይዞ ይሄን እናንተታል በቃ ፓርቲ ብያለሁ ይሄንን እናንተ በቃ ፓርቲ መስርቷል የሚል ሰርቲፊኬት ሲያትመዋል ቁም ነገር አድርጎ ነው የሚያው ትክክል አይደለም። ይሄንን ግን ትነጋገራላችሁ ስብሰባ በሚኖር ጊዜ በትክክል ነው ምን ነገራችሁ። የአዲስ አበባ ንግድ ቢሮ በ12000 ነጋዴዎች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል የጾም ወቅት መሆኑን ተከትሎ በአትክልትና መሰል ምርቶች ላይ እጥረት እንዳይፈጠር እየሰራ መሆኑን ቢሮው ገልጿል። መሰረት ባዩ በአዲስ አበባ ከተማ ያለው የንግድ እንቅስቃሴ የተረጋጋ እንዲሆን እየሰራ መሆኑን የከተማዋ ንግድ ቢሮ አስታውቋል። የቢሮው ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት የንግድ ስርዓትን ለማስከበር የበር ለበር ክትትልና ቁጥጥር እየተደረገ መሆኑን ገልጸዋል። በተደረገው ቁጥጥርም ከህግ አግባብ ውጪ ያለ ንግድ ፍቃድ መነገድ፣ የንግድ ፍቃድ ያለማሳደስ፣ የመሸጫ ዋጋ ያለመለጠፍና መሰል ህገወጥ ተግባራት መስተዋላቸውን አንስተዋል። በዚህ ተግባር በተሰማሩ 12000 ነጋዴዎች ላይም ህጋዊ እርምጃ ተወስዷል ብለዋል። የንግድ ቁጥጥር ስርዓት ላይ ባለፈው 6 ወራትም ስናይ ወደ 12000 ሞሉ ነጋዴዎች ላይ እርምጃ ተወስዷል። ይህ እርምጃ ተወሰደው የተለያዩ የንግድ ስራ ውስጥ እያሉ የተለያዩ ጥፋቶች የተገኙበት ነጋዴዎች ላይ ናቸው። አንድ ነጋዴ መስፈርት ላይ የተቀመጠው ነጋዴ አንዱ ማንኛውም ነጋዴ ያለ ንግድ ፍቃድ መነገድ አይቻልም ነው። ሁለተኛ ንግድ ፍቃዱ ታድሷል አልታደሰም የሚለው። ሶስተኛ ደግሞ የንግድ ፍቃድ አለ የነገደው ነው ምርቱ ዋጋ ዝርዝር መለጠፉ ማረጋገጥ ነው። ሶስተኛ ደግሞ እጅ ለእጅ ደረሰኝ መሸጡ ነው። ይሄ መሰረታዊ የተደረገው የበር ለበር ስራ ተደርጓል። ከነዚህ ውስጥ ወደ 10000 አካባቢ ሆኖ ነጋዴዎቹ ወደ ህጋዊነት ስርዓት ውስጥ ገብቶ እንዲነገዱ የተደረገ ስራዎች ናቸው። የክርስትናና የእስልምና እምነት ተከታዮች የጾም ወቅት መሆኑን ተከትሎ በአትክልትና ሌሎች መሰል ምርቶች ላይ የዋጋ ጭማሪ እንዳይደረግና የምርት እጥረት እንዳይፈጠር እየተደረገ ስላለው ተግባር የሚከተለውን ብለዋል። አብዛኛው ለዚህኛው ብሎ ሞር የአትክልትና ፍራፍሬ ላይ የዋጋ ጭማሪ እንዳይኖር ቢሮ በዋናነት ከምንም ጊዜ በላይ ከሁሉም ክልሎች ጋር ሆኖ የትስስር ስራ የምርት አቅርቦት ሰፊ የምርት እጥረት እንዳይኖር የምርት አቅርቦት ስራ ነው እየተደረገ ያለው። አብዛኛው እንደምታውቀው እዚህ ከተማ ላይ ያለው 15ቱም ገበያ ማዕከላት የተገነባው እያቀረበ ያለው አምራች ነው እንጂ ደላላ ወገን ወይ ደግሞ ሌላ አካል አይደለም። እነዚህ አካላት ያለምንም እንትን ከራሱ ማሳ ያለምንም ደላላ ጣልቃ ገብነት ይገባና ገበያ ማዕከላት ላይ አግብቶ የአቅርቦት ስርዓት እየተደረገ ስለሆነ የምርት እጥረት እንዳይኖር እነዚህ ሰዎች ጋራ በትኩረት ነው ስራ እየተሰራ ያለው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገንዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ከቱሪዝም ዘርፍ ከ2.6 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። ኢትዮጵያ ባለፉት 6 ወራት ውስጥ ከ700 ሺህ በላይ ዓለም አቀፍ ቱሪስቶችን በማስተናገድ ከ2.6 ቢሊዮን ዶላር በላይ ገቢ ማግኘቷን የቱሪዝም ሚኒስቴር አስታውቋል። ሚኒስቴሩ የቱሪዝም ዘርፍ አዳዲስ መዳረሻዎችን በመገንባትና ነባሮችን በማደስ ባሳየው መነቃቃት በ2018 በጀት ዓመት የመጀመሪያ 6 ወራት ብቻ ከ700 ሺህ በላይ ጎብኚዎችን መቀበሉን ገልጿል። ይህ አፈጻጸም ለሀገሪቱ ከፍተኛ የውጭ ምንዛሬ ግኝት አስተዋጽኦ ማበርከቱን ያስታወቀው ሚኒስቴሩ ለውጤቱ መገኘት ታላላቅ ዓለም አቀፍ ጉባኤዎች በአዲስ አበባ መካሄዳቸው ትልቅ ድርሻ እንደነበራቸው ጠቁመዋል። ሚኒስትሩ አያይዘውም የኢትዮጵያን ገጽታ ለመገንባትና የቱሪስቱን ፍሰት ለማሳደግ ዘመናዊ የዲጂታል የማስተዋወቂያ ስልት እየተጠቀመ እንደሚገኝ አመልክቷል።
የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ በበኩላቸው ቪዚት ኢትዮጵያ የተሰኘ ድረገጽ ቱሪስቶች ወደ ሀገር ከመምጣታቸው በፊት መዳረሻዎችን በቀላሉ እንዲመርጡ እያገዘ መሆኑን ገልጸዋል። ድረገጹ በሰው ሰራሽ አስተውሎት AI የታገዘ በመሆኑ ጎብኚዎች የሆቴልና የጉዞ መዳረሻዎችን በፍጥነትና በጥራት እንዲያገኙ ምቹ ሁኔታ መፍጠሩንም አንስተዋል። በተባበሩት መንግስታት የቱሪዝም ባሮሜትር መለኪያ መሰረት የኢትዮጵያ ቱሪዝም እንደ አውሮፓውያን አቆጣጠር በ2025 የ15% እድገት በማስመዝገብ ከአፍሪካ ከቀዳሚዎቹ ተርታ መሰለፉን አዲስ ስታንዳርድ ዘግቧል። በተያያዘ የኢትዮጵያ የቱሪዝም ልማት ለአፍሪካ ሀገራት ተምሳሌት የሚሆን ነው ተባለ። ኢትዮጵያ በቱሪዝም ልማት ዘርፍ እያከናወነች የምትገኘው ተግባር ለአፍሪካ ሀገራት ተምሳሌት የሚሆንና ተሞክሮ የሚወሰድበት መሆኑን የፓን አፍሪካ ቱሪዝም ቦርድ ፕሬዚዳንት አምባሳደር ማርያም ሌሲያን ገልጸዋል። አምባሳደሯ ኢትዮጵያ ያላትን እምቅ ተፈጥሯዊና ባህላዊ ጸጋ በማድነቅ የሁላችንም ምድርና ቀደምት ሀገር ናት ብለዋል። ኢትዮጵያውያን ጥንታዊ ባህልና ማንነታቸውን በመጠበቅ ለትውልድ ማስተላለፍ መቻላቸው እጅግ የሚያስደንቅ መሆኑንም ጠቅሰዋል። የሚታዩ ውብ የባህል አልባሳት፣ ልዩ የቡና መዓዛና ሀገር በቀል ሙዚቃ ሀገሪቱ የራሷን ማንነት ጠብቃ እንድትቆይ ያደረገችው ጥረትና ሌሎችም ለዓለም አቀፍ ቱሪስቶች ተመራጭ መዳረሻ ማድረጋቸውን ተናግረዋል። የሀገሪቱን የቱሪዝም እድገት ከሚያፋጥኑ መሰረታዊ ጉዳዮች መካከልም የኢትዮጵያ አየር መንገድን ጥንካሬ በዋናነት አንስተዋል። በዚህም አየር መንገዱ ያለው ቀልጣፋና አስተማማኝ አገልግሎት ቱሪስቶች ያለምንም እንግልት ወደ ሀገሪቱ እንዲመጡና እንዲንቀሳቀሱ ምቹ ሁኔታ መፍጠሩን አስረድተዋል። አህጉሪቱ ያላትን እምቅ የቱሪዝም አቅም ለመጠቀም ትብብርና ድንበር የለሽ ፖሊስ እንደሚያስፈልግ ጠቁመው የአፍሪካ መሪዎች ለአፍሪካውያን የቪዛ ገደብ እንዲያነሱ ጥሪ አቅርበዋል። በአፍሪካ ሀገራት መካከል የባቡርና የፈጣን ትራንስፖርት መሰረተ ልማት ግንባታ ሊፋጠን እንደሚገባም ጠቁመዋል። በሀገራት መካከል የሚደረግ የቱሪዝም እንቅስቃሴ ለዓለም አቀፍ ቱሪስት መሳካት መሰረት መሆኑንና አፍሪካ በዓለም የቱሪዝም ካርታ ላይ ያላትን ድርሻ ማሳደግ እንደሚገባ አስገንዝበዋል። ዘገባው የኢዜአ ነው። የኢትዮ ጣሊያን የቡና ንግድ መድረክ በጣሊያን ሚላን ከተማ ተካሄደ። በሌላ በኩል ኢትዮጵያ የቡና ምርቷን ለጣሊያን ገበያ በስፋት ለማስተዋወቅና የገበያ ድርሻዋን ለማሳደግ ከፍተኛ እንቅስቃሴ እያደረገች መሆኑን በጣሊያን የኢትዮጵያ አምባሳደር ደሚቱ ሃምቢሳ ገልጸዋል። መድረኩን በሮም የሚገኘው የኢትዮጵያ ኤምባሲ፣ የኢትዮጵያ ቡና ላኪዎች ማህበር፣ ኮንፊንዱስትሪያል አስ አፍሪካና ሜዲትራኒያኑ እንዲሁም ቦኔሊ ኦሬዶ የተባሉ ተቋማት በትብብር እንዳሰናዱት ተጠቅሷል። በጣሊያን የኢትዮጵያ አምባሳደር ደሚቱ ሃምቢሳ እንደገለጹት በዚህ ዓመት ኢትዮጵያ ከቡና የውጭ ንግድ ከፍተኛ ምንዛሬ ለማግኘት እየሰራች ነው ብለዋል። ኢትዮጵያ ባሳለፍነው ዓመት ከቡና ኤክስፖርት 2.65 ቢሊዮን ዶላር ማግኘቷን ጠቅሰው ጥራት ያለውና ተወዳጅ ቡናዋን በስፋት ለውጭ ገበያ ለማቅረብ የተለያዩ ተግባራት እያከናወነች መሆኗን አንስተዋል። የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ የጣሊያንን ገበያ በተሻለ ሁኔታ በመረዳት የገበያውን ድርሻ ለማሳደግ አዲስ ስትራቴጂ መነደፉን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የቻይናው ሰው መሰል ሮቦቶች ዓለምን በድርጊታቸው እያስደመሙ ነው ተባለ። የዘርፉ ባለሙያዎች ይህ የላቀ ቴክኖሎጂ ባልተገባ እጅ ላይ ወድቆ ለጦርነትና ለጥፋት እንዳይውል ዓለም አቀፍ ስምምነት ሊደረግ ይገባል ሲሉ አስጠንቅቀዋል። ዮሐንስ ተስፋ
በዚህ ሳምንት ቻይና በየዓመቱ በሚካሄደውና ጋላ በተባለው የጸደይ ፌስቲቫል ላይ በዓለማችን እጅግ የላቁ ሰው መሰል ሮቦቶችን በእይታ በማቅረቧ በዓለም ከፍተኛ መነጋገሪያ ሆናለች። እነዚህ ሮቦቶች ከሰዎች ጋር በመሆን ረጅምና ፈታኝ የኩንግፉ ትርኢት አቅርበዋል። በዚህም ሂደት ሮቦቶቹ በርካታ ለዓለም የመጀመሪያ የሆኑ ተግባራትን ያከናወኑ ሲሆን በአየር ላይ የመገልበጥ ትርኢት፣ በአንድ እግር በመቆም ተከታታይ ግልበጣ እንዲሁም ግድግዳን በመጠቀም የሚደረግ የሁለት ደረጃ የኋሊት ግልበጣ በብቃት አከናውነዋል። ባለፈው ዓመት በተመሳሳይ ዩኒትሪ የተባለ ኩባንያ ሮቦቶች ቀይ መሐረብ ይዘው ቀለል ያለ የዳንስ ትርኢት አቅርበው ነበር። ዘንድሮ ግን ያሳዩት ብቃት የቻይና የሮቦቲክስ ቴክኖሎጂ በአንድ ዓመት ውስጥ ምን ያህል ትልቅ እድገት እንዳሳየ ያመለክታል። ይህ ትርኢት በቢሊዮኖች የሚቆጠሩ ሰዎች በሚከታተሉትና በዓለም ላይ ከፍተኛ ተመልካች ባለው የቴሌቪዥን ፕሮግራም ላይ የቀረበ መሆኑ ደግሞ የብዙዎችን ቀልብ ስቧል። የኩዊንስላንድ የቴክኖሎጂ ዩኒቨርሲቲ ባልደረባ ዶክተር ዋልዊክ ፓውል ስለ ስኬቱ ሲያብራሩ ይህን ብለዋል። ይህ እጅግ አስደናቂ ውጤት ነው። የዲዛይን የምህንድስናና የኮምፒውተር ስሌት ጥምረት ውጤት ሲሆን እነዚህን ሁሉ አካላት በማቀናጀት እንደ ሰው አካል የሚንቀሳቀስ ነገር መፍጠር መቻል ትልቅ ምርታ ነው። የሶፍትዌርና የሃርድዌር ጥምረት ቀደም ሲል ከነበረበት ታሪካዊ ደረጃ በእጅጉ የላቀ በመሆኑ ለኢንጂነሮች እውቅና መስጠት ይገባል። ምንም እንኳን አንዳንድ የምዕራቡ ዓለም መገናኛ ብዙሃን በቻይና ስኬት አሉታዊ አመለካከት ቢኖራቸውም የሮይተርስና የላይፍ ሳይንስ ዘገባዎች ግን የቴክኖሎጂውን አስደናቂነት ሳይገልጹ ማለፍ አልቻሉም። ዶክተር ፓውል እንደሚሉት የቻይና የቴክኖሎጂ እድገት በሮቦቲክስ ብቻ ሳይሆን በሰው ሰራሽ አስተውሎትና በኳንተም ኮምፒውቲንግ ረገድም የማይካድ ደረጃ ላይ ደርሷል። ይህ የላቀ ቴክኖሎጂ ባልተገባ እጅ ውስጥ ወድቆ ለጦርነትና ለጥፋት እንዳይውል የሚነሳውን ስጋት በተመለከተ ዶክተር ፓውል ሲያብራሩ ቴክኖሎጂ ለሰው ልጅ ደህንነትና ለተፈጥሮ ጥበቃ እንዲውል ጠንካራ ዓለም አቀፍ የቁጥጥር ስምምነት እንደሚያስፈልግ አሳስበዋል። እነዚህ ቴክኖሎጂዎች ባልተገቡ እጆች ውስጥ ሊወድቁና ለክፉ ዓላማዎች ሊውሉ ይችላሉ የሚለው ስጋት ሁልጊዜም ያለ ነው። ምኞታችንም እንደነዚህ ያሉ ቴክኖሎጂዎች የጦርነትና የጅምላ ጨራሽ መሳሪያዎች ከመሆን ይልቅ ለሰው ልጅ ደህንነትና ለተፈጥሮ ጥበቃ እንዲውሉ የሚያረጋግጡ ጠንካራ ብሔራዊና ዓለም አቀፍ የአስተዳደር ስምምነቶች ላይ መድረስ ነው። ይህ ደግሞ ቴክኖሎጂዎች ከየትም ይምጡ ከየት ተግባራዊ ሊሆን የሚገባ እውነት ነው። ቴክኖሎጂው ከኩንግፉ ትርኢት ባለፈ ለወደፊቱ በዕድሜ የገፉ ሰዎችን ለመርዳት በአደገኛ የሥራ ቦታዎች ላይ ሰዎችን ለመተካትና በሕክምና ዘርፍ ከፍተኛ እገዛ ለማድረግ ያለመ ነው። ቻይና በእነዚህ ሮቦቶች አማካኝነት የሰው ኃይል እጥረትን ለመቅረፍና የኢንዱስትሪ ምርታማነት ለማሳደግ በከፍተኛ ፍጥነት እየሰራች ስለመሆኗም እየተነገረ ይገኛል። በዚህ ዋሽንግተንና ቤጂንግ ከፍተኛ የቴክኖሎጂ ጦርነት ውስጥ ገብተው እኔ እበልጥ እኔ ይሻል በሚል እሽቅድምድም እየተሻኮቱ ባሉበት ጊዜ ይህ ረቂቅ ሰው መሰል ሮቦት እንዴት ያለ መልእክት ይኖረው ይሆን የሚለው በሚቀጥሉት ጊዜያት የሚታይ ይሆናል። ዜናውን ስናጠናቀር ሪፖርትስ ኦፍ ቻይና የተባለውን ሚዲያ ዋቢያችን አድርገናል። ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነት ካላደረገች መጥፎ ነገር ይከሰታል ሲሉ አስጠነቀቁ። ኢራን ከስምምነት ለመድረስ የተሰጣት ከ10 እስከ 15 ቀናት በቂ ጊዜ ነው ብለዋል። ሸሪፍ ኢማም ተጨማሪ ያለው ኢራን ሐሙስ ዕለት ከሩሲያ ጋር ዓመታዊ ወታደራዊ ልምምድ አድርጋለች። ይህ የሆነው ሁለተኛ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየተጠጋ ባለበት ወቅት ነው። በቴህራን የኒውክሌር ፕሮግራም ላይ የተጀመረው ንግግር የማይሳካ ከሆነ በሚል ዩናይትድ ስቴትስና ኢራን ለጦርነት እየተዘጋጁ ነው ተብሏል። ፕሬዚደንት ዶናልድ ትራምፕ ሐሙስ ዕለት እንደተናገሩት ኢራን ከስምምነት ላይ ለመድረስ ከ10 እስከ 15 ቀናት በቂ ጊዜ ነው ብለዋል። ይሁን እንጂ ለዓመታት የተደረጉ ንግግሮችን ቢሆን ፍሬ አላፈሩም። ኢራን በጉዳዩ ላይ በስፋት ለመነጋገር ፈቃደኛ አይደለችም እየተባለ ነው። ዩናይትድ ስቴትስ እና እስራኤል እየጠየቁ ያለው ኢራን የሚሳኤል ፕሮግራሟን በእጅጉ እንድትቀንስ እንዲሁም ለሽብር ቡድኖች የምታደርገውን ድጋፍ እንድታቆም የሚል ነው። በቅርብ ሳምንታት ውስጥ የተደረጉ ቀጥተኛ ያልሆኑ ንግግሮች እምብዛም ውጤት አላስመዘገቡም። ይህ ማለት አንዱ ወይም ሁለቱም ለማይቀረው ጦርነት ዝግጅት ለማድረግ ጊዜ እየገዙ ነው ተብሏል። የኢራን አሁን ላይ ይበልጡን ደግሞ እስራኤልና አሜሪካ የኒውክሌር ጣቢያዎቿን ለ12 ቀናት ከደበደቡ ወዲህ እንዲሁም በጃንዋሪ ወር ላይ በመላ ሀገሪቱ የተካሄደው የተቃውሞ ሰልፍ በግጭት የተቋጨበት መንገድ ባስከተለው ችግር የተነሳ አመራሮች በሁሉም ረገድ ተጠያቂ ሆነዋል። በተባበሩት መንግስታት የኢራን አምባሳደር የሆኑት አሚር ሰይድ ኢራቫኒ ሐሙስ ዕለት ለተባበሩት መንግስታት የጸጥታው ምክር ቤት እንደተናገሩት ኢራን ማስፈራራትም ሆነ ጦርነት አትፈልግም፣ ጦርነት መቀስቀስም አትፈልግም።
የአሜሪካ ወረራ ከተቃጣ ግን በወሳኝ መልኩና በእኩል ምላሽ ይሰጣል ብለዋል። እንደዚህ ባለ ሁኔታ ሁሉም የጦር ሰፈሮችና የተቃራኒ ኃይል ንብረቶች በሙሉ የኢራን ህጋዊ ኢላማዎች ናቸው ብለዋል። ኢራን በዚህ ሳምንት መግቢያ ላይ በሆርሙዝ ሰርጥ አካባቢ ቀጥተኛ የጦር ልምምድ አድርጋለች። ሰርጡ ጠባብ መተላለፊያ ሲሆን በፐርሺያ ባህረ ሰላጤ አምስተኛው የዓለም ነዳጅ የሚተላለፍበት መስመር ነው። በኢራን በሀገር ውስጥ ያለው ውጥረትም ከፍ ብሏል። በተቃውሞ ሰልፍ ቤተሰቦቻቸው በደህንነት ኃይሎች የተገደሉባቸው ሰዎችም የ40 ቀን ሐዘን ተቀምጠዋል። ከባለሥልጣናት በኩል ማስፈራሪያ ቢኖርም የተሰባሰቡ ሰዎች ግን ጸረ መንግሥት አቋማቸውን እያንጸባረቁ ነው። የአሜሪካ የጦር መርከቦችና አውሮፕላኖች እንቅስቃሴ የዩኤስ ጄራልድ አር ፎርድ አውሮፕላን ተሸካሚ መርከብ በሜዲትራኒያን ባህር መግቢያ ላይ መገኘቱ አሜሪካ በኢራን ላይ ጥቃት ለመፈጸሟ ማስተማመኛ አይሰጥም። ነገር ግን ትራምፕ ከፈለጉ አንዱን ለመፈጸም ችሎታቸውን ያጠናክራል ተብሏል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደዛው እናምራለን። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ ሁለተኛው ምዕራፍ ውድድር ነገ ይጀምራል። የ2018 የኢትዮጵያ ፕሪሚየር ሊግ ሁለተኛ ምዕራፍ ነገ በሚደረጉ የአኛ ሳምንት ጨዋታዎች ይጀምራል። ጨዋታዎቹ በአዳማና በሐዋሳ የሚደረጉ ሲሆን ነገ በሐዋሳ ዩኒቨርሲቲ ስቴዲየም ሀዲያ ሆሳዕና ከባህር ዳር ከተማ ቀን 9 ሰዓት ላይ፣ የኢትዮጵያ መድን ከአዳማ ከተማ ምሽት 12 ሰዓት ላይ ሲጫወቱ፣ እሁድ አርባ ምንጭ ከተማ ከነገሌ አርሲ፣ ሸገር ከተማ ከኢትዮ ኤሌክትሪክ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ ቅዳሜ ወላይታ ድቻ ከመቻል፣ የኢትዮጵያ ንግድ ባንክ ከፋሲል ከነማ፣ እሁድ ሐዋሳ ከተማ ከድሬዳዋ ከተማ፣ ሲዳማ ቡና ከሉዋላ ዲግራት ዩኒቨርሲቲ ሲጫወቱ፣ ሰኞ መቀሌ ሰባ እንደርታ ከምድረገነት ሽረ ይጫወታሉ። ነገ ቅዳሜ በሐዋሳ ሊካሄድ የነበረው የቅዱስ ጊዮርጊስና የኢትዮጵያ ቡና የሸገር ደርቢ ጨዋታ ደግሞ ወደ ሌላ ጊዜ መተላለፉን አወዳዳሪው አካል አስታውቋል። በመጀመሪያው ምዕራፍ በተደረጉ 19 ጨዋታዎች ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ በኩል 35 ነጥብ በጎል ክፍያ ተበላልጠው ከ1 እስከ 3 ያለውን ደረጃ ይዘው ማጠናቀቃቸው ይታወሳል። መቀለ ሰባ እንደርታ፣ ወልዋላ ዲግራት ዩኒቨርሲቲ፣ ወላይታ ድቻና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። የኮከብ ግብ አግቢነቱን ደረጃ የኢትዮጵያ ንግድ ባንኩ አዲስ ግዳይና የቅዱስ ጊዮርጊስ አቤል ያለው በ19 ጨዋታ 8 ግብ በማስቆጠር ይመራሉ። በፈረንሳይ ሌቪን በተካሄደ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች አሸነፉ። በፈረንሳይ ሌቪን በተለያየ ርቀት ውድድሮች ተካሂደዋል። በእነዚህም ኢትዮጵያውያን አትሌቶች ድል አስመዝግበዋል። ከነዚህ መካከል በ3000 ሜትር የቤት ውስጥ ውድድር በሁለቱም ጾታዎች አሸንፈዋል። በዚህም በሴቶች ፍሬውን ኃይሉ በርቀቱ የዓመቱን ፈጣን ሰዓት በማስመዝገብ ስታሸንፍ፣ አለሽኝ ባወቀ በሁለተኛነት ጨርሳለች። በወንዶች አዲስ ይሁኔ በአንደኝነት ሲያጠናቅቅ፣ ጌትነቱ ዋለ ሶስተኛ ወጥቷል። በሌሎች ውድድሮች በሴቶች 1500 ሜትር ብርቅ ያየለውምና ሳሮን በሬ እንግሊዛዊቷን ጆርጂያ ሃንተርን በመከተል ሁለተኛና ሶስተኛ ሆነው ሲጨርሱ፣ በሴቶች የ800 ሜትር ውድድር ደግሞ ጽጌ ዱጉማ በሶስተኝነት አጠናቃለች። የፊፋና የዩኤፋ አመራሮች በጦር ወንጀል ተከሰሱ። የዩኤፋው ፕሬዚደንት ጃኒ ኢንፋንቲኖ እና የዩኤፋው ፕሬዚደንት አሌክዛንደር ሴፈሪን በጦር ወንጀል መከሰሳቸው ተሰምቷል። ዘ አትሌቲክ እንደዘገበው ሁለቱ ፕሬዚደንቶች የተከሰሱት በፍልስጤም ውስጥ የጦር ወንጀልና ሰብአዊ ወንጀል እንዲፈጸም ደግፈዋል በሚል መሆኑ ተነግሯል። በፍልስጤም ግዛት ውስጥ የተቋቋሙ የእስራኤል እግር ኳስ ቡድኖችን እውቅና መስጠታቸውም እንደ አንድ ክስ ቀርቦባቸዋል። የክሱ አቤቱታ ለዓለም አቀፍ ወንጀለኞች ፍርድ ቤት መቅረቡም ተዘግቧል። አየርላንድና ስኮትላንድን ጨምሮ ከተለያዩ ሀገራት የተውጣጡት አቤቱታ አቅራቢዎች የፍልስጤም እግር ኳስ ተጫዋቾች፣ ክለቦችና በፍልስጤም የሚገኙ የሰብአዊ መብት ተቋማትን ማካተታቸው ተነግሯል። በመጨረሻም የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ጨዋታዎች ነገ እሁድና ሰኞ ይደረጋሉ። ነገ 5 ጨዋታዎች የሚደረጉ ሲሆን አስቶን ቪላ ከሊድስ፣ ብሬንትፎርድ ከብራይተን እና ቸልሲ ከበርንሌይ በተመሳሳይ ሰዓት ከምሽቱ 12 ሰዓት ጀምሮ ሲጫወቱ፣ ዌስትሃም ከበርንማውዝ ምሽት 2 ሰዓት ከ30፣ ማንቸስተር ሲቲ ከኒውካስል ምሽት 5 ሰዓት ላይ ይጫወታሉ። እሁድ ኖቲንጋም ፎረስት ከሊቨርፑል፣ ክሪስታል ፓላስ ከወልቭዝ እና ሰንደርላንድ ከፉላም ቀን 11 ሰዓት ላይ ሲጫወቱ፣ ቶተናም ከአርሰናል ምሽት 1 ሰዓት ከ30 ጀምሮ ይጫወታሉ። የሳምንቱ የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ በኤቨርተንና በማንቸስተር ዩናይትድ መካከል ይደረጋል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸው ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ሰንበት ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ዘገባዎቹን እየመራው ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ።